ከአውሮፓውያኑ 1993 ጀምሮ የአውሮፓ ህብረት ኮሚሽንና የአውሮፓ ህብረት አባል ሀገራት ለፍልስጤም የተለያዩ እርዳታዎችን ሲያደርጉ ቆይተዋል። አሜሪካን ጨምሮ የእስራኤል አጋሮች ሳይቀሩ ለይስሙላ ነው ቢሏቸውም የሁለት ሀገራት መፍትሄ በሚል ፍልስጤማውያንን ለመደገፍ ሲሞክሩ 7 አስርት ዓመታት ነጉደዋል። የአረብ ሊግ መንግስታትም ለፍልስጤም ድጋፋቸውን በመስጠት አጋርነታቸውን አሳይተዋል። ለፍልስጤም እንደ ሀገር በይፋ እውቅና ከሰጡት 144 ሀገራት መካከል አንዷ ደግሞ ኢራን ናት። ኢራን ከእስራኤል ጋር ከቴል አቪቭ ምስረታ 1948 አንስቶ በአራት የተከፈለ የወዳጅነት የጠላትነትና ግራ አጋቢ የግንኙነት ምዕራፎችን አሳልፋለች። ዛሬ የለየለት ፍጥጫ ውስጥም ገብተዋል ሀገራቱ። በተለይም ለፍልስጤሙ ሐማስ የገንዘብ ድጋፍ እንደምታደርግ ይነገራል። ኢራን እንደ አውሮፓውያን አቆጣጠር በ2020 የወጣ የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ኢራን ሐማስና እስላማዊ ጂሃድን ጨምሮ ለፍልስጤም ታጣቂ ኃይሎች $100 ሚሊዮን በዓመት ትለግሳለች። በ2023 የወጣ መረጃም ኢራን ለሐማስ የምትሰጠውን የገንዘብ መጠን በከፍተኛ ሁኔታ በመጨመር $350 ሚሊዮን በዓመት አድርሰዋለች። ይህም ሐማስ ከሚያገኘው ጠቅላላ የገንዘብ ድጋፍ 93 በመቶ የሚሸፍን ነው። ኢራን የገንዘብ የጦር መሳሪያና የስልጠና ድጋፍ በመስጠት የሐማስ ቁልፍ ጠባቂ ሆና ቆይታለች። በአሁኑ የእስራኤል ሐማስ ጦርነትም ኢራን ለሐማስ አጋርነቷን አሳይታለች። በተለይም ከእስራኤልና ከአሜሪካ በተቃራኒው የቆሙ የመካከለኛው ምስራቅ ኃይሎችን የሊባኖሱ ሄዝቦላ፣ የኢራቁን ካታኢብ ሄዝቦላ፣ የጋዛውን ሐማስና የየመኑን ሁቲ በመደገፍ የእጅ አዙር ጦርነት በምዕራቡ ላይ ከፍታለች በሚል ትወነጀላለች። የኢራን አብዮታዊ ዘብ ኃይል አዛዥ ኢራን የፍልስጤምን ጉዳይ በቀጥታ እንደምትደግፍና ወታደራዊ ድጋፎችን ለማድረግ አሁንም ቁርጠኛ መሆኗን መናገራቸው ይህንኑ የሚያሳይ ነው። አዛዡ እስማኤል ቃኒ የ2023ቱን ሐማስ በእስራኤል የሰነዘረውን ጥቃት ጥንካሬና አጋርነትን የሚያሳይ ነው ሲሉ አድንቀዋል። እስማኤል ቃኒ ኢራን ኢየሩሳሌምን ነጻ የማውጣት የመጨረሻ ግብ እስኪሳካ ድረስ ድጋፏን አጠናክራ እንደምትቀጥልም ነው ያረጋገጡት። ኢየሩሳሌም በእስልምና በክርስትናና በአይሁድ ቅዱስ ቦታ ተደርጋ መወሰዷ ውጥረቱን አባብሶታል። በሚያዝያ 2023 በኢየሩሳሌም በሚገኘው አልአቅሳ መስጊድ ግቢ ውስጥ በፍልስጤማውያንና በእስራኤል ጦር መካከል ተፈጥሮ የነበረው ግጭት ለሁሉም ነገር መነሻ መሆኑን ጠቁመዋል። አሁን ያሉት የሐማስ መሪ ካሊል አልሃያ አሁን ያለው ምዕራፍ በፍልስጤም ታሪክ ታይቶ የማይታወቅ ነው ማለታቸውና የአልአቅሳውን ሁኔታ ማንሳታቸው ፍልስጤም የተነሳችበትን ዓላማ ሳታሳካ ወደ ኋላ እንደማትል ማሳያ ነው ይሉታል። ያም ሆኖ ግን አሁን ላይ በጋዛ ያለው ቀውስ የከፋ በመምጣቱ ኢራንም ሆነች ቱርክ በጥቅሉ ከፍልስጤማውያን ጎን ነን የሚሉ ሀገራት ከመግለጫ አልተሻገሩም በሚል ይወቀሳሉ። የሐማስ መሪው ለወራት የማያባራ ግፍና ውድመት የደረሰበት የፍልስጤም ሕዝብ በዋሽንግተን ሙሉ ድጋፍ ያላት እስራኤልን ተቋቁሞ ፍላጎቱን ለማሳካት አሁንም ትግል ላይ ነው ብለዋል። የኢራን አብዮታዊ ዘብ ኃይል አዛዥ እንዲህ አይነቶቹ ጦርነቶች ደግሞ የፍልስጤም፣ ሊባኖስ፣ ኢራቅ፣ የመንና ኢራን ኃይሎች በጋራ በማዋሃድ አዲስ ኃይል እንዲፈጥሩ እንዳስቻላቸውም ያነሳሉ። ዛሬም ተባብሶ የቀጠለው የእስራኤል ሐማስ ጦርነት አስደንጋጭ ውድመቶችን እያስከተለ ይገኛል። ኢራን፣ ኢራቅ፣ ሊባኖስና የመን በጋዛ ሰርጥ የሚገኙ ፍልስጤማውያንን በመደገፍ የእስራኤል ጦርን ለመመከት የጋራ የባህር ኃይል ልምምድ መጀመራቸውም ነው የተሰማው። በልምምዱ 3000 ከባድና ቀላል መርከቦች መሳተፋቸው የተገለጸ ሲሆን ልምምዱ በዋናነት የባህር ላይ አቅምን ለማሳየትና ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑ ተነግሯል። በመርከቦቹ የፍልስጤም ባንዲራ ጎልቶ ሲታይ የእስራኤል ባንዲራ በእሳት ተቃጥሎ ታይቷል ተብሏል። ታዲያ እስራኤል በጋዛ በቀጠለችው ጥቃት ሳቢያ የሐማስ ቃል አቀባይ አብድላቲፍ አልቃንዋ ህይወታቸው ሲያልፍ በጥቃቱ ህጻናትን ጨምሮ በርካታ ሰዎች ቆስለዋል። በአንድ መኖሪያ ቤትም በተፈጸመ ጥቃት 6 የአንድ ቤተሰብ አባላት ህይወታቸው አልፏል። ባሳለፍነው ሳምንት በርካታ የሐማስ ከፍተኛ ባለስልጣናት በእስራኤል ጥቃት ህይወታቸው ማለፉ ይታወቃል። የጋዛ ጤና ጥበቃ ሚኒስቴር አሃዛዊ መረጃ እንደሚያመለክተው እስራኤል ጥቃቷን ዳግም ከ10 ቀናት በኋላ ከጀመረች ወዲህ 830 ያህል ሰዎች ህይወታቸው አልፏል። የመንግስታቱ ድርጅት እንዳስታወቀው እስራኤል ወደ ጋዛ በሚገቡ እርዳታዎች ላይ እገዳ ማድረጓን ተከትሎ ላለፉት 10 ቀናት 142,000 ፍልስጤማውያን ተፈናቅለዋል። ጦርነቱ እንዳያባራ ከስር የሚፈጠሩ ክስተቶች አሳሳቢ መሆናቸው የተነገረ ባለበት ሰዓት ሐማስ የአረብና የእስልምናው ዓለም ጠንካራ አቋም እንዲይዝ ጥሪ ማቅረቡ ሌላኛው የጦርነቱ ገጽታ የሚያሳይ ጉዳይ ሆኗል። ምንም አይነት መሰናክሎች ቢኖሩም የኢየሩሳሌም ነጻ መውጣት ፖለቲካዊ ግብ ብቻ ሳይሆን ታሪካዊና ሃይማኖታዊ ነው የሐማስ መሪ ማለታቸው ከዛሬው የኢራን መግለጫ ጋርም ትስስር ያለው ሆኗል። በሌላ በኩል የሂዝቦላው መሪ ናኢም ቃሲም አሜሪካ ፍልስጤምን ለማጥፋት ብትጥርም አንፈቅድም ማለታቸው ቀጠናዊ ውጥረቱን ይጠቁማል። ሼክ ቃሲም በጋዛ ከ50,000 በላይ ፍልስጤማውያን ህይወታቸውን ቢያጡም የፍልስጤም ህዝብ ጽናትን አደንቃለሁ ብለዋል። የዋሽንግተንን ጋዛን የማጥፋት እቅድ እጅግ አደገኛ ነው ሲሉም ነው የገለጹት። ለዚህ ነው ከአያቶላዎቹ እስከ ሊባኖሱ ሄዝቦላ፣ ከጋዛው ሐማስ እስከ የመን ሁቲዎች የዘለቀው ተቃውሞ እስራኤልን ገጥሟታል እየተባለ የሚገኘው።